ሰዓታቸው አልቃለች። ግን ያው ዲያብሎስ የላካቸው ስለሆኑ እስትንፋሳቸው እስከሚዘጋ ድረስ ከክፉ ስራቸው እስካሁን ድረስ አልተመለሱም። እንደዛው እንደጸኑ ናቸው። ተመልከቱ፣ ኢትዮጵያዊነትን ተዋህዶን ነክቶ መኖርም ወደ መዳን የሚባል የለም። ዓለም ጣጧን የምታዩት በሙሉ ይሄው ነው ውጤቱ። ከምታፈርሷት ኢትዮጵያ ጋር ሥላሴ ስላሉ እናንተው ትፈርሱ ዘንድ ሆነ። ጉዞውን ይዛችኋል። አፍራሽ ኃይላችሁ በጥፋቱ እስካለ ድረስ እናንተው ፈርሳችሁ አልቃችሁ፣ አፍራሽ ግብረ ኃይላችሁም ዓይናችሁ እያየ ጥንቅቅ ብሎ ታይቶ በማይታወቅ እሳት ተበልቶ ሞትን እየለመነ ይደመደማል። ኢትዮጵያ ውስጥ ታዩታላችሁ። መዝሙር 73 74 በቅንፍ ውስጥ ከ13 እስከ 15 ምን ይላል? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ። መድኃኒት ማን ናት? ኢትዮጵያ። ለረከሰው ለጠፋው በሽተኛና የዲያብሎስ ተጠዋሪ ለሆንከው ማርከሻዋ ኢትዮጵያዊና ኢትዮጵያዊነት ነው። አንተ ባህርን በኃይልህ አጸናሃት። አንተ የእባቦችን ራስ በውሃ ውስጥ ሰበርህ። ልብ በሉ። በመላው ዓለም ያለህ የዲያብሎስ ልጅ የቀደመው እባብ ልጅ ትሰበራለህ፣ ትጠፋለህ። ይሄ ቃሉ ነው። አንተ ባህርን በኃይል አጸናሃት፣ አንተ የእባቦችን ራስ በውሃ ውስጥ ሰበርህ ይላል ቃሉ። አንተም የዘንዶውን ራሶች ቀጠቀጥህ። ትቀጠቅጣቸዋለህ፣ ታጠፋቸዋለህ ማለት ነው። ለኢትዮጵያ ሕዝቦች ሰዎች አያችሁ፣ ለኢትዮጵያ ሕዝቦች ሰዎች ኢትዮጵያዊነትን ላነገሱ፣ ተዋህዶን ላነገሱ፣ በእግዚአብሔር ለሚታመኑ፣ ፈቃዱን ላወቁ ምግባቸውን ሰጠሃቸው። በእናንተ ሞት መጥፋት ኢትዮጵያዊነት አሸንፋ ሰላሟን አግኝታ በትንሣኤው ትነግሳለች። አንተ ምንጮችንና ፈሳሾችን ሰነጠቅህ። አንተ ሁልጊዜ የሚፈሱትን ወንዞች አደረቅህ ይላል ቃሉ። እንግዲህ መዝሙር ዳዊት ላይ ታገኙታላችሁ። እንግዲህ ወገኖቼ ኢትዮጵያዊነት፣ ኢትዮጵያ ተዋህዶ እምነት የተዋሃዱ የተጋመዱ የማይነጣጠሉ የተቃወማቸውን የሚደመስሱ የሚያጠፉ የእግዚአብሔር ጣቶች ወይም እጆች ናቸው። እነዚህን ኃይለ ቃሎች አቃልሃል፣ ንቀሃል፣ አልተቀበልክም። በእነሱ መስፈሪያነት ተለክተህ ትደመሰሳለህ። ኃይለ ቃሎቹን ዛሬም ስማ፣ ዕጣህን የሚወስኑ ናቸውና። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዥ። ይህንን ተቀብልሃል? አልተቀበልክም። ታውቀዋለህ? አታውቀውም። ንቀዋል አይደል? አሁን ይህንን እውነት ትሰማለህ ብለን እኛ ትሰማለህ ብለን አይደለም የምንናገረው። ነገር ግን የተፈረደብህ በምን ምክንያት እንደሆነ እንድታውቅ ብቻ ነው። ርዕሱ ረጅም ነው። ወደፊት እድሉ ካለ እንመለስበታለን። ሌሎቹም ተጓዳኝ ርዕሶች ለዛሬ አዘጋጅተን ነበር ወገኖቼ። ነገር ግን በመግቢያው እንደጠቀስኩላችሁ ውሳኔውን ለመግለጽ አዘግይተን ነበር። ወደ ኋላ ድጋሚ ትእዛዝ በዚህ ዝግጅትና በዚህ ቀረጻ መሃል ስለመጣብን ድጋሚ ትእዛዝ መጣብን። እንግዲህ ትምህርቱን ወደ ማጠፉ ሄደናል። ወደፊት እግዚአብሔር ከፈቀደ ትምህርቱን እንቀጥላለን። ግን ጊዜ ያለቀ ይመስላል። ውሳኔውም ከበድ ያለ ነው። እስከ ዛሬ ከሰማነው እንግዲህ የከበደ ነው። ብዙ ጊዜ እንደነገርናችሁ እኛ እግዚአብሔር የወሰነውን ነገር እየገለጽን አንዳንዴ ልባችን ውስጥ እግዚአብሔር የተከለው ፍቅር ነውና ሕዝብ እንዲድን እያልን ውሳኔ እየጣስን በትዕግስት አሁንም ተመለሱ፣ አሁንም ኑ ንስሐ ግቡ እያልን ጮት አብዝተን ነበረ። በጣም ብዙ ጊዜ የዘጋነውን እየከፈትን ራሳችንም እየተገሰጽንበት ብዙ ዋጋ እየከፈልንበት በዚህ ሰዓት ደርሰናል። ዛሬ ግን የለም። ብርቱና እጅግ ከባድ ውሳኔ ነው። ብዙውን ጊዜ ዓለም በፍርድ መያዟን ተናገረ። ምልክቶቹም እንደ መልእክቱ እየተፈጸሙ ነው። ግን ትውልዱ አስተዋለ? ሰማ? አልሰማም።
እኛ በተደጋጋሚ ስለ እምነት መርከባችን ገልጸናል። እንደኖ ለንስሐ ጠርተናል። ብዙውን ጊዜ የተዘጋውን በር ቃላችንን በማጠፍ ደጋግመን ተመለሱ ብለናል፣ ኑ ግቡ ብለናል። ዛሬም አላርም ብሎን ጮህን፣ ጭራሽ ንቀትና ፌዝ ነገሰ። እንግዲህ ስም አዳም ዘር ዛሬ ከጸባዖት በወጣው ውሳኔ መሰረት ከአብርሃሙ ሥላሴ በተሰጠ ጥብቅ ውሳኔና ትእዛዝ መሰረት እኛም ይችን ውሳኔና ትእዛዝ አንዲች ብለን እማናልፋት እናንተ ቀይ መስመር እንደምትሉት የሆነ ነው። ውሳኔና ትእዛዙን መሰረት አድርገን ይኸው እንገልጽላችኋለን። ዓለም ሰምታም አይታም ወደማታውቀው ፍጹም መጠረግ፣ በእሳት ወላፈን መበላት፣ መውደም፣ መክሰም ትሄድ ዘንድ የመጨረሻው መለከት ተነፍቷል። በቃ ስም አዳም ዘር የመጨረሻው መለከት ተነፍቷል። እስካሁን በጠራነው ጥሪ በተዋህዶ ቤተክርስቲያንም ውስጥም ውጭም ያላችሁ በተለይ ረጅም ዕድሜ ለተዋህዶ እምነታችሁ የከፈላችሁ አዛውንቶች፣ እናቶች፣ ጎልማሶች እባካችሁ ፈጥናችሁ ወስኑ። በንስሐ ከሚጠረጉት መሃል ውጡ። ንስሐን ተጠቀሙ። ቶሎ ውጡ። በንስሐ ፈጥናችሁ ወደ እግዚአብሔር ውደቁ። ፍጠኑ። በቃ እስከ ሐምሌ 7 ቀን 2017 ዓመተ ምህረት ድረስ ብቻ ደግሜ እለዋለሁ፣ እስከ ሐምሌ 7 ቀን 2017 ዓመተ ምህረት ድረስ ብቻ እድል አላችሁ። ከዛች ዕለት በኋላ የኢትዮጵያ ዓለም ብርሃናዊ መንግስት ዓለምን ከአምላኩ እስኪረከብ ድረስ ከአብርሃሙ ሥላሴ ከቸሩ መድኃኔ ዓለም ከእናታችን ከድንግል እስኪረከብ ድረስ እና አዲስ ትእዛዝ ተረጋግጦ እስከተሰጠው ድረስ ሁሉ ነገር የተዘጋ ሆኖ ወደ ቅጣቱ ወደ መፈጸሙ ጉዞ እንዲቀጥል ተወስኗል፣ አብቅቷል። የኢትዮጵያ ዓለም ብርሃናዊ መንግስት የኢትዮጵያ ዓለም ብርሃን ቤተሰቦቹን በቅፉ ያሉትን እውነተኞቹን በቅንነትም በየዋህነትም በትሑትነትም ያሉትን ሁሉ በሩቅም ቢሆን በቅርብ በባታቸውም ያሉትን በመንፈስ አንድነት በኢትዮጵያ ዓለም ብርሃን መርከብ ውስጥ እንዲሳተፉ እንዲገቡ እንዲሳፈሩ ስለተደረገ ከሐምሌ 7 2017 ዓ.ም በኋላ የእምነት መርከቢቱ ሙሉ በሙሉ በውስጥም እንዲሁም በአብርሃሙ ሥላሴ ከውጭም እንድትዘጋ የሚያደርግ መሆኑን በብርቱ እያሳወቅን እስከ ሐምሌ 7 2017 ያለው ጊዜ ወርቃማ በእውነትም ሾልኮ አመለጡ የሚባል አባባል ሰርቷል ለማለት ይቻላል። በእውነትም የመጨረሻ እስትንፋስ ሰው አጠራቅሞ አይደለም። መጨረሻ ማራቶን የሚሮጥ ሰው አይታችሁ ነው። የመጨረሻ እስትንፋሱን ስቦ ነው የችን የመጨረሻዋን 42 ኪሎ ሜትር ሊጨርስ ትንሽ ሲቀረው ያለ የሌለ እስትንፋሱን ስቦ ነው የሚያመልጠው እና የሚገባው። ልክ እንደዛ ያለውን የመጨረሻ እስትንፋስ ስባችሁ የምታመልጡበት ወቅት መሆኑን በብርቱ እናረጋግጣለን። በቃ ለቤተሰቦቻችን የኢትዮጵያ ዓለም ብርሃን ቤተሰቦች ቅን የዋህ ትሑት ህዝቦች አስፈላጊውን ሁሉ እንድታደርጉ ቀደም ተነግሯችኋል። ይሄ እናንተም ሰምታችኋል። የቀራችሁ ካለ በጊዜ ባለችው ቀን ውስጥ አጠናቁ። ይሄ ቀረ የምትሉትን ነገር አጠናቁ። በውጭ ያላችሁ ቤተሰቦቻችን ፈጥናችሁ ለመወሰን እንዲመቻችሁ ወደ ድንግልም ወደ መድኃኔ ዓለምም ጠይቁ። ምን እንወስን፣ ምን እናድርግ፣ እዚህ እንቆይ፣ እንሄድ፣ ሁሉንም ከእግዚአብሔር ጋር ምከሩ። አንድ ሱባኤ ውሰዱ። ቶሎ ብላችሁ ይህንን ነገር አቅርቡ። እግዚአብሔር መልስ ይሰጣችኋል። በተመከራችሁት መንገድ እንደተለመደው በእምነት እርምጃ ውሰዱ። ቆዩ ከተባላችሁ መቆየት፣ ውጡ ከተባላችሁ ደግሞ መውጣት ይሆናል። ከሐምሌ 7 2017 ዓመተ ምህረት በኋላ ከኢትዮጵያ ዓለም ብርሃን የሚተላለፍ የንስሐ ግቡ ጥሪ እንደማይኖር
ዛሬን እያረጋገጥን ትምህርት ቢኖር ሁኔታው ከፈቀደ ብቻ ይሆናል። መገናኛው ዘዴ እስካለ ድረስ ማለት ነው። ትምህርት እስካለ ቀዳዳ ቤተሰቦቻችንን ለማጽናናት፣ ለመምከር፣ ለምስጋናም ለሁሉም ትምህርቱን እንሰጣለን። እና ንስሐ ግባ እና ተመለስ ብለን ግን የምናስተላልፈው የለም። ከተዘጋ በኋላ መርከቡ ከተዘጋ በኋላ ሁሉ ነገር ካበቃ በኋላ ሙሴ ውስጥ ሞቴ የግብፅን ሕዝብ ሲጠርግ ሙሴ እኮ እግዚአብሔርን በሩን ዘግቶ ያመሰግን ነበር፣ የቂጣ በዓሉን ያከብር ነበር። እኛም ከዛ የተለየ ነገር የምናደርግ የለም። ከሐምሌ 7 2017 በኋላ የሚሆነው ሁሉ በመልእክት 9 እንደተረጋገጠው እና እንደተገለጸው አዋጁ ሙሉ በሙሉ በስራ ላይ ይውላል። ሙሉ በሙሉ በስራ ላይ ይውላል። ልብ ብለህ አድምጥ። ሙሉ በሙሉ በስራ ላይ አዋጁ ይውላል። በመልእክት 9 የተጠቀሰው ኢትዮጵያ ቀድማ ነፃ መውጣት ስላለባት በኢትዮጵያ ላይ የሚወሰደው እርምጃ እጅግ የበረታና አስጨናቂና ምህረት የለሽ ጠረጋ ይሆናል። የዚህንም መንግስት ፍጻሜ ያው በዓይናችን እናየዋለን። ከእንግዲህ ወዲያ እየተጎማለሉ መኖር የለም። በቃ አሁን ያለው የአገሪቱ ችግር መከራ ለንስሐ የሚያበቃ የጠፋ እንዲጸጸት፣ ያልተረዱ እንዲረዱ፣ በስጋ እውቀታቸው፣ በሀብታቸው፣ በገንዘባቸው፣ በስልጣናቸው፣ በጠመንጃቸው የሚመኩ ሁሉ ከንቱነታቸውን አውቀው እንዲጸጸቱ የተወሰደ የተመጠነ ቅጣትና ግሳጼ ነበር። የሆነ ሆኖ የተጠቀሙበት ተጠቅመዋል። በሩ ከመከርቸሙ በፊት ገብተዋል። የተፈረደባቸው ቀድሞው ምህረት የማይሰጥ ወንጀልና ኃጢአት ውስጥ የተዘፈቁ ፍርዳቸው ስለማያንቀላፋ ተከትሏቸው ዘልቋል። በመሆኑም 1000 ዘመንም ቢሰጣቸው ስለማይመለሱ ስለነሱ መድከም ከንቱ ሆኗል፣ አብቅቷል። በዮሐንስ መልእክት ውስጥ ታገኙታላችሁ። ሞት ለሚገባው ወንጀልና ኃጢአት እኔ ምህረት አለብንም፣ ሞት ለማይገባው ነው ብሎ ሐዋርያው ዮሐንስ ያስቀመጠውን መልእክት ማየት ትችላላችሁ። በመሆኑም ከሐምሌ 7 2017 በኋላ በየትኛውም ቀንና ሰዓት እግዚአብሔር ባወቀው እንደ መልእክቶቹ አገላለጽ ቁጣው ይፈሳል፣ አዋጁ ተፈጻሚ ይሆናል፣ የታሰበው እስከሚፈጸም ይቀጥላል። ዓለም በሙሉ በኢትዮጵያ ዓለም ብርሃናዊ መንግስት ስር እስከሚገዛ ድረስ ጠረጋው ከ7 እጥፍ ወደ 7 ጊዜ 7 እጥፍ እየተባዛ ይቀጥላል። በጥቂት ሚሊዮኖች የሚቆጠር ህዝብ ሊቀር ይችላል ወይም ላይቀር ይችላል። እሱ የእግዚአብሔር ውሳኔ ነው። መቋጫው ግን የኢትዮጵያ ዓለም ብርሃናዊ መንግስት የዓለሙ ገዢ መሆኑ በተግባር ሲረጋገጥ ብቻ ይሆናል። ልብ በሉ። የኢትዮጵያ ዓለም ብርሃናዊ መንግስት ያልነገሰበት በስልጣኑና በአገዛዙ ስር ያላደረገው አገር ህዝብ መከራውን አክብዶ ፍጹም መጠረግና ባዶ ምድር እስከሚቀር ድረስ የቁጣው በትር ያርፍበታል እንጂ አንዳች የሚያመጣው ነገር የለም። እጅ ባለመስጠት የሚገኝ መፍትሄ በፍጹም አይኖርም። እጅም መስጠት የሚቻለው እየለመኑ ነው። እሪ ብሎ እየጮሁ እያለቀሱ ነው። ተንበርክኮ እየተንፏቀቁ ነው። ደም እንባ እያፈሰስክ ነው የምትለምነው። በስተመጨረሻ የምናሳስባችሁ ቢኖር የቃል ኪዳን ኃይለ ቃሎቹ ሰንደቃችንን በቤታችሁ በባዕታችሁ ማድረግን አትርሱ። የተመከራችሁትን በሙሉ እስከ ዛሬ ስትመከሩ ስለኖራችሁ ቤተሰቦቻችንን ነው የምንለው። አስታውሱና በተግባር አውሉ። ማህበራዊ ሚዲያው እስካለ ትምህርትን ለቤተሰቦቻችን ለማድረስ እንሞክራለን። ለተቀረው ህዝብ ግን የምንለው አንዳች የለንም። ከእምነታችን መርከብ ስንወጣ መቅሰፍቱና ጠረጋው አብቅቶ እግዚአብሔር ውጡ ነግቷል ሲለን ብቻ በግልጽ የምንገናኝ ይሆናል። ያም የትንሣኤው ዘመን መጀመር መንጋትም ይሆናል። ቸሩ መድኃኔዓለም ድንግል እናታችን ያበርቷችሁ፣ ይጠብቋችሁ፣ በነገር ሁሉ ያጽኗችሁ። አይዟችሁ ወገኖቼ፣ እዚህ ሰዓት ላደረሳችሁ አምላክ ለእናታችሁ
ለሁሉም ሊቃነ መላእክት ለቅዱሳን አባቶቻችሁ ሁሉ እያመሰገናችሁ ጸንታችሁ በበዓታችሁ እግዚአብሔር ኑሩ ቆዩ ባላችሁ ቦታ ሁሉ ጸንታችሁ ቁሙ። ባለምልክት ናችሁ። ለበጎ ሰዓት የታተማችሁ ናችሁ። ሙሴ የእስራኤልን ሕዝብ ተረክቦ ወደ ነጻነት ጉዞ ከመጀመሩ በፊት በትዕቢቱ በጥጋቡ የጸናውን ፈርዖንና የግብፅን ሕዝብ ከነ ንብረቱ ከነ ሰራዊቱ ከነ ከብቱ ሁሉ ሞት ሲጠርገው የእስራኤል ሕዝብ በቤቱ ተወስኖ በሩን ዘግቶ የቂጣ በዓሉን አምላኩን እያመሰገነ ሰዓቱን ይጠብቅ ነበር። ከተፈጸመ በኋላ እግዚአብሔር በጠላቱ ፊት ከፍ አድርጎ ጠላቶቹን ሁሉ ትቢያ አስልሶ በክብር ወደ ነጻነት ጉዞ ተንቀሳቅሷል። ይሄ ነው ዛሬም የሚሆነው። ይሄው ነው ዛሬም የሚሆነው። ይሄው ነው። የኢትዮጵያ ዓለም ብርሃናዊ መንግስት ስር የማይሆን የማይገዛ እጁን የማይሰጥ ሁን የተባለውን የማይሆን ነጭም ጥቁርም አረቡም ኤሽያውም ላቲኑም በጥቅሉ በመላው ዓለም ያለ መንግስትም ህዝብም ሙሉ በሙሉ ይጠፋል፣ ይጠረጋል። አልገዛ ያለ ህዝቡንም እመራለሁ ብሎ የቆመ መንግስት ባገኘው ቀዳዳ ሁሉ ነፍሱን ለማዳን ቅሬትም ቢሆን ለማትረፍ ያለው ቀዳዳ እድል ለምኖ ተንበርክኮ እግዚአብሔርን ኃያልነት ፈጣሪነት አምላክነት ተቀብሎ ድንግልን ታምኖ እጁን ለመስጠት ለኢትዮጵያ ዓለም ብርሃናዊ መንግስት እጁን ለመስጠት መድከም አለበት። መድከም፣ እንባውን ማፍሰስ፣ መንፋቀቅ ደሙን ማዝራት ሁሉ ይቀጥላል። ስቃውን አይቶ ነው ያም እጅ ለመስጠት። ይህ ሁኔታ በመላው ዓለም በአገራችንም በኢትዮጵያም የጸና ይሆናል። አዋጁ ምን እንደሚል ታስታውሳላችሁ። በመልእክት 9 ያለውን አዋጅ ማንኛውም ህዝብ መንግስት ከወዲሁ በውል ቢመለከተው ይጠቅመዋል። የአብርሃሙ ሥላሴ የተመሰገነ ነው። ቸሩ መድኃኔዓለም የተመሰገነ ነው። እናታችን ቅድስተ ቅዱሳን ድንግል በሰማይም ንግሥት በምድርም ንግሥት የተመሰገነ ይሁን። ቅዱሳን ሊቃነ መላእክት የተመሰገኑ ይሁኑ። ቅዱሳን አባቶቻችን የተመሰገኑ ይሁኑ። እግዚአብሔር ይመስገን። በዚህ መጨረሻው ሰዓት የእግዚአብሔርን ፈቃድ ትእዛዝ ለመፈጸም ለውጊያው የተሰለፉትን ቅዱሳን ሊቃነ መላእክት ከነሰራዊቶቻቸው እንደየማዕረጋቸው የተመሰገኑ ይሁኑ። በዚህ የእግዚአብሔር ኃይለ ቃል የዛሬውን መግለጫችን ውሳኔያችንንና ትምህርታችንን እንደመድማለን። እንግዲህ ወገኖቼ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሁት ህዝቦች እግዚአብሔር በያላችሁበት ይጠብቃችሁ። ብዙ ጊዜ የምንሰጠው ማሳሰቢያ፣ የምንሰጠው መግለጫ፣ ምክር፣ አንዳንዴም ውሳኔዎቻችን ሁሉ ሲገለጹ የሚመጡ ጥፋቶች ከመምጣታቸው በፊት ሰዎች ንስሐ እንዲገቡ ወደ እግዚአብሔር ጉያ እንዲሰበሰቡ ከጠፉበት እንዲመለሱ በማሰብ እግዚአብሔር የሰጠንን አደራ ለመወጣት ስንል የተለያዩ ውሳኔዎችን በመግለጫችን ስንገልጽ አንዳንዴም ከጊዜ ቀደም ተነግሮ የመነሻው ከጥፋት በፊት ከዚህ ቀን በኋላ ችግር ነው የሚመጣው ቶሎ ንስሐ ግቡ ብለን እንናገራለን። ያ የሚመጣ ችግር ደግሞ መልኩ ምን ይሁን በምን መልክ ይከሰትኛ አናውቅም፣ ማስተላለፍ እንጂ። በዛ ጊዜ ውስጥ ደግሞ ሰዎች ንስሐ ገብተው ራሳቸውን ከእግዚአብሔር እንዲያስታርቁ የምንጥርበት ሰዓት ነበረ። ንስሐ በገቡ ዘንድ በመልካም በሚጓዙ መሃል ደግሞ ይህ ቃል በተደጋጋሚ ሲነገር ጊዜውን በተስፋ ለሚጠብቁ ሰዎች ብዙ ጊዜ ፈታኝ እየሆነ ለሕሊናቸው እንደሚቆም ግልጽ ነው። የሆነ ሆኖ ቅን የዋህ ትሁት የሆናችሁ ህዝቦች
እውነተኛ የእግዚአብሔር ቤተሰቦች፣ የድንግል ልጆች ሲልብ ብላችሁ ይዩት። እናንተ ወደ መልካሙ ዘመን ለመሻገር ባለ ተስፋ ናችሁ። እግዚአብሔር በሰጣችሁ ተስፋ በተናገረው ነገር አምናችሁ ንስሐ ገብታችሁ ራሳችሁንም ቤተሰባችሁንም የምትወዱትን ሁሉ ለማዳን ትችሉ ዘንድ ጥራችሁ ግራችሁ በእግዚአብሔር ፊት እንባችሁን አፍስሳችሁ ንስሐ ገብታችሁ ተዘጋጅታችሁ የምትጠብቁ ናችሁ። ይሄ መልካም ነው። እስቲ የሚወድቀውን ሕዝብ አስቡት፣ የሚቀረውን ሕዝብ አስቡት። እንደ ኃላፊነት ስሜት እግዚአብሔር እንደሰጣችሁ ኃላፊነት እዛ የሚጠፉ ሕዝቦች ምንም የሚጠፉ ቢሆኑ እንደኛው ሰው ናቸው። ባጠገባችሁ እስቲ ግምት ውሰዱ። እንደናንተ የማያምኑ ነገር ግን አንዳንድ ጊዜ አብረዋቸው የሚሄዱ ሕዝቦች ይኖራሉ። የምታውቋቸው፣ የምትግባቧቸው፣ የምታስቧቸው አሉ። እነዛም ሊጠፉ ነው እና በዓይነ ሕሊናችሁ ስታዩ ያጠፋፋቸው ሁኔታ፣ የሚመጣው ቁጣ፣ ያ ሁሉ ያሳስባችኋል። ሰው ናችሁና በልባችሁ እግዚአብሔር የተከለባችሁ እምነት ያያችሁ እምነት፣ ተስፋ፣ ፍቅር ስለሆነ ያ ፍቅር ግድ እያላችሁ ምን አለ ቢድኑ ትመክራላችሁ፣ ትጥራላችሁ፣ ብዙ ነገር ትሞክራላችሁ፣ አይሰሟችሁ። እንዳልኳችሁ እኛ ብዙ ጊዜ ቃልን ወደ መሰብሰብ መልሰን በር ወደ መክፈት እባካችሁን ወደ ማለት ወደ ልመና የምንሸጋገረው ይህ ሁኔታ እያሳሰበን፣ ይህ ሁኔታ ልባችን ውስጥ እየተነሳ ሲያስቸግረን ነው። አጠፋፋቸውን ስለምናውቀው እግዚአብሔር በዝርዝር የነገረንን ሁሉ ስላየ ነው። ያ በጣም አስደንጋጭ ስለሆነ ምን አለ ደግሞ አንድ እንኳ ሁለት ተወሰነ ነፍስ እንኳ ቢድን እስቲ ቀዳዳው ይከፈት እያልን ብዙ ጊዜ መክረን ዘክረን እግዚአብሔርን እንደገና ይቅርታ ጠይቀን እንዳይቆጣ ምሕረትን ጠይቀን ልክ አብርሃም ሲከራከር ታስታውሱ እንደሆነ እግዚአብሔር በቃ ሶዶምን እጎበኛለሁ እጅግ ጥፋቷ ሰማይ ደርሷል ክፉ ነው ብሎ ሊሄድ ሲል ሄዶ ምንድን ነው ያደረገው? በቃ ወስኗል። እግዚአብሔር ያችን ሶዶም ሊያጠፋ ነው። አብርሃም ምንድን ነው ያደረገው ወገኖቼ? ወደ አምላኩ ወደቀና አንድም ጠይቀዋለኝ አምላኬ ሆይ ስማኝ አለ። እግዚአብሔር ከመጓዙ ቆመና ባሪያውን በጣም ይወደው ስለነበረ እሺ ብሎ ይሰማው ጀመር። አትቆጣኝና ይቅርታ አድርግልኝና ብሎ እየወደቀ 50 ጻድቅ ቢኖር አብረህ ታጠፋለህ? አላጠፋም። አንድ ጊዜ እንግዲህ ጀመርኩ እንደው አንተን መከራከር 40 ቢኖር 40 ቢኖር እኔ አላጠፋም አምላኬ እባክህ ይቅርታ አድርግልኝ ብሎ እንደገና ይወድቅና 30 ቢኖር 30 ቢኖር አላጠፋም። እንዲህ እያለ 5 ጋር ደረሰና አምላኬ እንግዲህ መጨረሻ እንዴ ልናል 5 እንኳን ጻድቅ ቢኖር አትምርም? 5 ጻድቅ ካለ ምራለሁ። አያችሁ አብርሃም ለምንድን ነው እንዴት ተከራከረው? ለምንድን ነው? እግዚአብሔር ሳያውቅ ቀርቶ ነው? ሳይረዳ ቀርቶ ነው? አይደለም። እግዚአብሔር ግን እያንዳንዱ ሰው ልቡን ያውቀዋል። አብርሃም በመረዳቱ ልክ የሰውን ልብ አያውቅም። እንደ ሰው ግን ሰዎችን ሲያይ ያፈቅራል፣ ይወዳል። ይሄ አምላኩ በልቡ የተከለለት በየዋህ ልቡ ያጸናለት የፍቅር ልብ ነው። ስለዚህ እግዚአብሔርን ተከራከረ፣ እባክህ እያለ ለመነ። እኛ ደጋግመን በር የከፈት ነው ከዚህ የአብርሃም ስሜት ተነስተን እንጂ ሰው ይድንልን ዘንድ ነው እንጂ እግዚአብሔርን እንዳስከፉት ህዝቦች እኛም ሳይከፋን ቀርቶን አይደለም። ስለዚህ በተደጋጋሚ በር እየከፈትን ስንዘጋ ለንስሐ ስንጠራ ይህ ሁሉ ቤተሰቦቻችንን ሁሉ ያስከፋበት ሁኔታ ነው ያለው። በጣም በእምነታቸው የተረዱንና ረጅም ጊዜ ወስደው የእግዚአብሔርን ፍቅር ጥልቀት የተረዱት ሊገባቸው ይችላል። ገና ደግሞ በጅምር ላይ ያሉት የዋህ ቅን የሆኑ ህዝቦች ለምን ይሄንን ይላል ለምን እንዲህ ይላሉ እያሉ ቅር ሊላቸው ይችላል። ግን ወደፊት ሲሄዱ ሲረዱት
ይሄ ምስጢር ይገባቸዋል። ለማንኛውም ግን ወገኖቼ ይሄ ያሁኑ የመጨረሻ ነው። ከእንግዲህ የሚከፈት ነገር በእኛ ዘንድ የለም። ከዚህ በኋላ ኑ እንደገና ንስሐ ግቡ ብለን የምንጠራበት መንገድም ቀዳዳም ሐሳብም እቅድም የለም። ይሄ በእግዚአብሔር የተዘጋ ሆኗል። መርከቢቷን ከውስጥ ዝጉ በቃ ተብለን ታዘናል። ልክ እኛ ዘግተንን እንዳበቃን ሐምሌ 7 የኛ ያበቃል። የእግዚአብሔርም እንደዛው ተከትሎ ልክ ለኖህ እንዳደረገው ከውጭ ይዘጋል። ከዛች ቀን በኋላ የኛ ድምፅ ወገኖቼ አሁንም ደግሜ ነው የምናግራችሁ፣ የኛ ድምፅ ንስሐ ግቡ ተብሎ የሚጣራ ድምፅ አሰሙ። ቀዳዳም ካለ የምትሰሙት እናንተ ቤተሰቦቻችንን ለማጠንከር አብረን ለማመስገን እንማር ዘንድ የሚገባንን ለመማር ስተታችንን አንዳንድ ስተት ውስጥ እንዳንገባ ራሳችን እንድንጠብቅ ለመምከር የመሳሰለውን እናካሄዳለን እንጂ የንስሐ ግቡ ጥሪ ለየትኛውም ከቤተሰባችን ውጭ ለሆነ ለማንኛውም ሰው ኑ ንስሐ ግቡ፣ ኑ ተሰብሰቡ፣ ኑ እንደገና ወደ እምነት መርከብ ግቡ፣ ይሄ የለም የለም የለም። አበቃ ወገኖቼ አበቃ። አሁንም ደግሜ ይሄንን ያነሳሁት ልብ ብላችሁ ቁም ነገሩን እንድትጨብጡ ብዬ ነው። ወደ ቃሉ እንሂድ። በቃሉ ነው እንግዲህ የምንደመድመው ብለናል። ኦሪት ዘዳግም ምዕራፍ 11 ከቁጥር 8 ጀምረን እንዲህ የሚልን ኃይለ ቃል እናገኛለን። እንግዲህ ይላል እንድትጠነክሩ ተወርሷትም ዘንድ ወደምትሻገሩባት ምድር እንድትገቡ እንድትወርሷትም እግዚአብሔርም ለእነርሱና ለዘራቸው ይሰጣት ዘንድ በማለላቸው ወተትና ማርም በምታፈሰው ምድር ዕድሜያችሁ እንዲረዝም ዛሬ ለእናንተ የማዘውን ትእዛዝ ሁሉ ጠብቁ። አያችሁ እንግዲህ ደጁ ደርሰናል። ወደ እምነት መርከብም ተካተናል። ሊዘጋ ነው። የቀረችው 2 ሳምንት 3 ሳምንት አትሆንም። ከዛ በኋላ ዝግ ነው። በምድሪቱ ላይ ከፍተኛ ቁጣ፣ ከፍተኛ መቅሰፍት፣ ከፍተኛ ጥፋት ይፈሳል። እግዚአብሔር እንደ ቃሉ ሁሉን ነገር ያደርግና ለተረፉት ሕዝቦቹ ቃል ለገባላቸው ሕዝቦቹ ለትንሣኤው ላሰባቸው ሕዝቦቹ እግዚአብሔር ምድሪቱን ያስረክብና ወደዛች ወደ ማርም ወተትም ወደምታፈሰው ምድር እንዲገቡ ያደርጋል። ስለዚህ ይህ ቃል በእናንተ ልብ ውስጥ ጸንቶ ሊቆም ይገባል። ትወርሳት ዘንድ የምትገባባት ምድር በአትክልት ስፍራ እንደሚዘሩ ዘርህን እንደዘራህባት በእግርህም እንዳጠጣሃት እንደወጣህባት እንደ ግብፅ ምድር አይደለችም። ነገር ግን ትወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለባት አገር ናት። በሰማይ ዝናብ ውሃ ትረካለች። አምላክህ እግዚአብሔር የሚጎበኛት አገር ናት። ይሄ ነው ትልቁ ነጥብ ወገኖቼ። አምላክህ እግዚአብሔር የሚጎበኛት አገር ናት። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክህ እግዚአብሔር ዓይን ሁልጊዜ በእርሷ ላይ ነው። ይሄ ነው በትንሣኤው ዘመን የሚሆነው። አድምጣችኋል ወገኖች? አዎ ይሄ ነው የሚሆነው። ሁሌ የምትጎበኝ ምድር ናት። የትንሣኤው ዘመን ማለት ያ ነው። አያችሁ፣ ሁልጊዜ በእርሷ ላይ ነው የእግዚአብሔር ዓይን። ሁልጊዜ የእግዚአብሔር ዓይን ሁልጊዜ በእርሷ ላይ ነው። በፍቅር በበረከት ይሄ ቀረሽ የሚባል ነገር የለም። በትንሣኤው ዘመን ወገኖቼ የእግዚአብሔር ቤተሰቦች እንኳን ተናግረው ገና በልባቸው ሲያስቡ መልስ ነው የሚመጣው። ይህን ደግሞ በመልእክታቶች ሁሉ ደጋግመን ነግረናቸዋል። እንዲህም ይሆናል እናንተ አምላካችሁ እግዚአብሔርን ትወዱ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁ ታመልኩት ዘንድ ዛሬ ለእናንተ የማዘውን ትእዛዜን ፈጽማችሁ ብትሰሙ እህልህን ወይንህንም ዘይትህንም ትሰበስብ ዘንድ በየጊዜው የበልጉን ዝናብና የክረምቱን ዝናብ ለምድራችሁ አወርዳለሁ። በሜዳ ለእንስሶች ሳርን እሰጣለሁ። ትበላማለህ ትጠግባማለህ። ልባችሁ እንዳይስት ፈቀቅ እንዳትሉ ሌሎችንም አማልክት እንዳታመልኩ እንዳትሰግዱላቸውም
የእግዚአብሔርም ቁጣ እንዳይነድባችሁ ዝናብም እንዳይዘንብ ምድሪቱም ፍሬዋን እንዳትሰጥ ሰማይን እንዳይዘጋባችሁ እግዚአብሔርም ከሚሰጣችሁ ከመልካሚቱ ምድር ፈጥናችሁ እንዳትጠፉ ተጠንቀቁ። ይሄ ነው ትልቁ ነገር ወገኖቼ። እንግዲህ ደርሰሃል። በቃ ይሄንን ምክር ጠብቅ። ቃስ እያልክ እግር እየገባ ነው። ቃስ እያለ እግዚአብሔር ወደዛችሁ ወደ ብርሃኗ እያስጠጋ ነው። ሳታውቁት ነው የምትደርሱት። እንዴ ሆነ እንዴ ነጋ እንዴ የምትሉበት ሰዓትን እግዚአብሔር በፍጥነት ነው የሚያመጣው። መከራው ምድርን ሲከድን እናንተም በየባታችሁ ስትሆኑ የምታዩት ነገር ስለሌለ ምን ይሆን ምን ይፈጠር ይሆን ዓለም ምን ሆነች አቤት መከራ እንዲህ ያላችሁ እንግዲህ ብዙ ታስቡ ይሆናል። ግን ያ ግድ ነው ይሆናል። ግን ባላችሁበት ሆናችሁ እግዚአብሔርን ማመስገን ነው። እንግዲህ እነዚህን ቃሎች በልባችሁና በነፍሳችሁ አኑሩ፣ እነርሱም ለምልክት በእጃችሁ ላይ እሰሯቸው። በዓይኖቻችሁ መካከል እንደ ክታብ ይሁኑ። ልጆቻችሁንም አስተምሯቸው። በቤትም ስትቀመጥ በመንገድህም ስትሄድ ስትተኛም ስትነሳም አጫውቷቸው። እርሷንም እንዲሰጣችሁ እግዚአብሔር ለአባቶቻችሁ በማለላቸው ምድር እንደ ሰማይ ዘመን በምድር ላይ ዘመናችሁ የልጆቻችሁም ዘመን ይረዝም ዘንድ በቤትህ መቃኖችና በደጃፍም በሮች ላይ ጻፈው። አምላካችሁን እግዚአብሔርን ትወዱ ዘንድ በመንገዱም ሁሉ ትሄዱ ዘንድ ከእርሱም ጋር ትጣበቁ ዘንድ ዛሬ ለእናንተ የማዘውን ትእዛዝ ሁሉ ብትጠብቁ ብታደርጓትም እግዚአብሔር እነዚህን አሕዛብ ሁሉ ከፊታችሁ ያወጣል። ከእናንተም የሚበልጡትን የሚበረቱትንም አሕዛብ ትወርሳላችሁ። በቃ የእግዚአብሔር ሕዝብ ይወርሳል። ኢትዮጵያ ዓለምን ትቆጣጠራለች፣ ትወርሳለች። የኢትዮጵያ ዓለም ብርሃናዊ መንግሥት በስፍራው ይሆናል። የእግራችሁ ጫማ የምትረግጣት ስፍራ ሁሉ ለእናንተ ትሆናለች። ከምድረ በዳም ከሊባኖስ ከታላቁም ከኤፍራጥስ ወንዝ ጀምሮ እስከ ምዕራብ ባህር ድረስ ዳርቻ ሁሉ ይሆናል። በእናንተም ፊት ማንም መቆም አይችልም። አምላካችሁ እግዚአብሔር እርሱ እንደተናገራችሁ ማስፈራታችሁን ማስደንገጣችሁንም በምትረግጧት ምድር ሁሉ ላይ ያኖራል። እነሆ እኔ ዛሬ በፊታችሁ በረከትና መርገምን አኖራለሁ። በረከትም እኔ ዛሬ ለእናንተ የማዘውን የአምላካችሁን የእግዚአብሔርን ትእዛዝ ብትሰሙ፣ መርገምም የአምላካችሁን የእግዚአብሔር ትእዛዝ ባትሰሙ፣ ዛሬም ካዘዝጓችሁ መንገድ ፈቀቅ ብትሉ፣ ሌሎችንም የማታውቋቸውን አማልክት ብትከተሉ ነው። አምላክህን እግዚአብሔርን ትወርሳት ዘንድ አንተን ወደምትሄድባት ምድር ባገባ ጊዜ በረከቱን በገሪዛን ተራራ መርገሙንም በጌባል ተራራ ታኖራለህ። እነርሱም በዮርዳኖስ ማዶ ከፀሐይ መግቢያ ካለችው መንገድ በኋላ በአረባ በተቀመጡት በካናውያን ምድር በገልጌላ ፊት ለፊት በሞሪያ አድባር ዛፍ አጠገብ ናቸው። አምላካችሁ እግዚአብሔር የሚሰጣችሁ ምድር ትወርሱ ዘንድ ዮርዳኖስን ትሻገራላችሁ፣ ትወርሳቷላችሁ፣ ትቀመጡበታላችሁ። እኔም ዛሬ በፊታችሁ የማኖራትን ሥርዓትና ፍርድ ሁሉ ታደርጉ ዘንድ ጠብቁ። እንግዲህ ይህችን ቀን አስታውሱ ወገኖቼ። ወደዚህ ቃል የወሰድኳችሁ እንደ ቀላል ከገባችሁ በኋላ ስትደርሱ የእግዚአብሔርን የማዳን ሥራ ካያችሁ በኋላ የሰጣችሁን ተስፋ ሲፈጽመው እነዚህን ያዘዘውን ትእዛዝ ሁሉ በልባችሁ ተክላችሁ መኖር አለባችሁ። እግዚአብሔር አምላካችሁ ቀናተኛ አምላክ ስለሆነ እንዳታስከፉት ተጠንቀቁ። ሌላው የእግዚአብሔር ኃይለ ቃል መዝሙር የዳዊት መዝሙር 117 በቅንፍ 118 ነው። እንግዲህ ከዚህ በኋላ ሁላችሁም የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋቱት ሕዝቦች እንግዲህ መከራው ፍሰት ሲጀምር ምን ማድረግ አለብን በባታችን ሆነን የሚለው ነው። እግዚአብሔርን አመስግኑ ነው። ሙሴ ቤተሰቡን ቤቱን ከልሎ የቂጣ በዓሉን ሲያከብር እግዚአብሔርን ነበር ያመሰግን የነበረው። ሕዝቡም እንደዛው እግዚአብሔርን አመስግኑ ይላል ቃሉ። ቸር ነውና ምሕረቱ ለዘላለም ናትና
ቸር እንደሆነ ምሕረቱ ለዘላለም እንደሆነች የእስራኤል ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የአሮን ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ። በተጨነቁ ጊዜ እግዚአብሔርን ጠራው፣ ሰማኝ፣ አሰፋልኝ። እግዚአብሔር ረዳቴ ነው፣ አልፈራም። ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለሁ። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሕዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፏቸው። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፏቸው። ንብ ማርን እንዲከብብ ከበቡኝ፣ እሳትም በእሾህ ውስጥ እንዲነድድ ነደዱ። በእግዚአብሔር ስም አሸነፏቸው። ገፋኸኝ፣ ለመውደቅም ተንገደገድኩ፣ እግዚአብሔር ግን አገዘኝ። ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። ይህ ነው ወገኖች፣ የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። የእግዚአብሔር ቀኝ ኃይልን አደረገች። የእግዚአብሔር ቀኝ ከፍ ከፍ አደረገችኝ። የእግዚአብሔር ቀኝ ኃይልን አደረገች። አልሞትም፣ በሕይወት እኖራለሁ እንጂ የእግዚአብሔርን ሥራ እናገራለሁ። መገሰስስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህች ከእግዚአብሔር ዘንድ ሆነች፣ ለዓይናችን ድንቅ ናት። እግዚአብሔር የሠራት ቀን ይህች ናት። ሐሴትን እናድርግ፣ በእርሷም ደስ ይበለን። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው። ከእግዚአብሔር ቤት መረቅናችሁ። እግዚአብሔር አምላክ ነው፣ ለእኛም በራልን። እግዚአብሔር አምላክ ነው፣ ለእኛም በራልን። እስከ መሰዊያው ቀንዶች ድረስ የበዓሉን መሥዋዕት በገመድ እሰሩት። አንተ አምላኬ ነህ፣ አመሰግንህም አለሁ። አንተ አምላኬ ነህ፣ ከፍ ከፍ አደርግሃለሁ። ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ናትና ይላል። እንግዲህ ወገኖቼ በዚህ ኃይለ ቃል በሁለቱም በኩል ያለውን ኃይለ ቃል ሰምታችኋል። እግዚአብሔር ይባርካችሁ፣ እግዚአብሔር ይርዳችሁ፣ ያጽናችሁ። እንግዲህ አሁን ወደ እምነት መርከባችሁ ተሰባስባችኋል። ባላችሁበት ሁሉንም ነገር እንደተመከራችሁት አድርጉ። ዳግም ከእንግዲህ በኋላ ከትምህርት ውጭ፣ አሁንም ደግሜ ነው የምነግራችሁ፣ ከትምህርት ውጭ ከመምከር ውጭ እግዚአብሔርን በጋራ ለማመስገን ታውቁት ዘንድ የሚገባ ነገር ከመንገር ከዚህ የዘለለ ስለ ሌላ ነገር የምናነሳው አይኖረንም። የንስሐ ጉዳይ አበቃ፣ ተዘጋ፣ ተከደነ፣ በቃ። ምናልባት የመጀመሪያው መግለጫ መቼ እንደወጣ ወደኋላ ታስቡትም እንደሆነ ይሄ የሐምሌ ወር ሳይሆን አይቀርም። በሐምሌ 7 እንግዲህ በሥላሴ ሁሉም ነገር ተዘጋ፣ ተደመደመ ማለት ነው። የሚከፈተው እንግዲህ እግዚአብሔር በፈቀደ ሰዓት ነው። እኛም ከእምነት መርከባችን የምንወጣው ኑ ውጡ ልጆቼ፣ በቃ ነጋ። ይኸው ምድሪቱም እንግዲህ ጸርታለች። ወደዚህ ወደ ብርሃኑ ውጡ ብሎ ሲል ያኔ ነው እንግዲህ ሁሉም ነገር በብርሃን ሆነን የምናየው፣ እግዚአብሔርንም እየቦረቅን የምናመሰግነው ያኔ ይሆናል። ለዛ እግዚአብሔር ጠብቆ በትዕግስት በተስፋ ጸንተን እንድንቆም አድርጎ እርስ በርሳችን በፍቅር አጽንቶ እንዲያቆየንና ለዛ እንዲያበቃን በጎ ፈቃዱ ይሁንልን። እናታችን ለእኛ የደከመችልን እናታችንም ስሟ የተመሰገነ ይሁን። እኛን ሲራዱ የኖሩት ቅዱሳን ሊቃነ መላእክት ሁሉ ምስጋና ለእነሱም ይሁን። ይህን ሁሉ ዕድል የሰጠን እኛ ሳናውቅ ትቢያ ላይ ሆነን እየበደልነው እያስከፋን፣ እሱ ግን ወዳችኋለሁ ብሎ
ከሕዝብ ሁሉ መርጦ እናንተን ሰብስቦ የልጅነት ክብርን የሰጣችሁ እግዚአብሔር አስታውሱ። እግዚአብሔር ልጆቼ እያለ ነው የሚጠራችሁ። አስታውሱ። ጽኑ፣ አትፍሩ፣ አትደንግጡ። በሚሆነው እጅግ የከፋ ብርቱ ነገር ነውና አትደናገጡ። ጩኸት፣ ሁካታ ሁሉ ልትሰሙ ትችላላችሁ፣ እንዳትደነግጡ። የሚሆነው ነው የሚሆነው። እግዚአብሔር ይባርካችሁ። እንግዲህ ስለሰማችሁኝ አመሰግናችኋለሁ። አሜን።